ሀና ከኢዝራ ጋር ተጣላች። የተምቹን ቦታ ሀና አወቀች። ምላሴና ድንብላልን ምላሴ ደበደባት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማ ይዤ መጥቻለሁ። ለቤቱ አዲስ የሆናችሁ ደግሞ ምልክት መጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር በማድረግ አጠናክሩ ማለት ነው። እንግዲህ አሁን ላይ ኢዝራና ሀና ተጣልተዋል። ምክንያቱም ሀና ኢዝራ ሊስማት ሲል ሌላ ነገር የሚፈጠር መስሏት በጥፊ መታው ተለያይተዋል ማለት ነው። ከዛም አልፎ ተርፎ እንግዲህ ወይዘሮ ባዩሽ አሁን የገዛ ስራ አስኪያጇ እሷን ሌሎችን ሰዎችን የሚያጠፋላትን አሁን ደግሞ እሷን መልሶ ሊያጠፋት ተነስቷል ማለት ነው። እሷም ደግሞ እኔ ቀድሜ ያጠፋለሁ እያለች ዝታበታለች ማለት ነው። አቶ በቀሉም የወይዘሮ ባዩሽን ጉዳይ ስለደረሰበት ወይዘሮ ባዩሽን አስቀድማለሁኝ እኔን ሳታጠፋኝ እሷን አጠፋለሁ እያለ እሱም ደግሞ ለባዩሽ ስራ አስኪያጅ ብር ጨምሮ ሰጥቶትና ባዩሽ እንዲገድለት ተቀጣጥረዋል ማለት ነው። ሜሮንና ወይዘሮ ሜላት ዛሬ ላይ ተገናኝተው እንግዲህ ስለ ባዩሽ ጉዳይ አውርተዋል። ሜሮን ደግሞ እኔ የምፈልገው ብር ነው፣ ብር ከሰጠሽ በኋላ ሁሉንም ነገር እነግርሻለሁ ብላት ከዛም በኋላ ከነገረች ሁሉንም ነገር ከሰጠቻት በኋላ የወይዘሮ ባዩሽን ጉዳይ ለወይዘሮ ሜላት ነገረቻት። ከዛም አልፎ እንግዲህ እርግብ እሷ ቤት እንደነበረችና እኔ ጋር እንደተጠጋችና ከዛም በኋላ ሂጂና የወይዘሮ ሜላትን ቤት አይተሽ ሰልለሽ ነኝ ስትለኝ ሂጄ አንቺን ቤት አይቼ በአጋጣሚ ግን ቤት ውስጥ ማንም የለም ነበረ፣ ሰራተኛዋ ነበር የከፈተችልኝ። ከዛም በኋላ ከፍታለኝ ተመለስኩኝ አረጋግጬ አለቻት። የዛን ሰዓት ድንብላል ጋር የተዋወቃችሁ ስትባል ባዩሽ ግቢ አንድ ግቢ ነበርን። እርግብ ሳቃት ምርጥ ልጅ ነበረች። አሁን ላይ ግን አስቀምጨው ከሄድኩት ብር ሰርቃኛለች፣ ግማሹን ሰርቃኝ ሄዳለች። የት እንደጠፋሽ ግን አሁን አላውቅም ብላ ለወይዘሮ ሜላት ነገረቻት ማለት ነው። ወይዘሮ ሜላት ደግሞ በነገሩ እየተገረመች ግራ ገብቷታል። አሁን ግን የት እንዳለች አታውቂም ወይ ስትላት አላውቅም ማለች። ግን ወይዘሮ ሜላት ወይዘሮ ባዩሽ ከኋላዋ እስር ቤት እንደገባንም እንደውም እኔ እርግብን አሳልፌ ልሰጣት ነበር፣ ከዛም ደግሞ ተደረሰብኝና ሁሉንም ነገር ተውኩት ነው ያለችው ማለት ነው። ከዛም እንደዛ በሷ ብር ልትሰጠኝ እኔ እርግብን አሳልፌ ልሸጣት ስንል ብሩን መስጠቱን ትታ መሳሪያ አቅርባ ስትደቅንብኝ ለፖሊስ አጋጣሚ መጥቶ ሁለታችንን እስር ቤት ገባን ከረምን። እስር ቤትም እንዳለን ለወይዘሮ ሜላት ለወይዘሮ ባዩሽ እያሉ የሚጠይቋት ብዙ ሰዎች ነበሩና ከበስተጀርባዋ ብዙ ሰዎች አሉ። ወይዘሮ ሜላት ተጠንቀቂ ለራስሽ እያልኩሽ ነው አለቻት። ወይዘሮ ሜላትም ባዩሽ እኮ እንቷን አሸንቻታለሁ አታውቂም እንዴ እያለች አለቻት። እንግዲህ እኔ ነገሩን ነግሬሻለሁ ሌላውን አላቅም ብላ ሜሮን ለወይዘሮ ሜላት ነገረቻት ማለት ነው። ወይዘሮ ሜላት ደግሞ ነገሩን ሁሉ ምን እየተፈጠረ ነው እያለች እያሰበች ነበር ማለት ነው። አሁን ላይ ሀና እና ያሴር ተገናኝተው ነበረ ማለት ነው። ከተገናኙ በኋላ ግን ያሴር ሀናን በስራ ሊያናግራት አልፈለገም። ሀና በጣም ስለተጸጸተች እና ያሴር ምን ሆነ ነው እኔም እኮ ካንተ የበለጠ ተጎድቻለሁ፣ በቃ ልሞት ነው እንዴ ሞት ነው የምትይኝ? አሁን አታናግሪ፣ ኑሮሽ ኑሪበት እኔም ልኑሪበት እያለኝ ነው። አሁን እኮ ልነግርህ ነው ስትለው ስለምንድን ነው የምነግረኝ? ስለ ኢዝራ ሳመኝ ኢዛ ሀገር እንዲያደረገኝ እንድታስቀኒ ነው እንዴ ሲላት፣ ሀና ደግሞ እንዴ እኔና ኢዝራ ስንሳሳም አይቶናል እንዴ በማለት ደነገጠች ማለት ነው። ከዛም ሀና አሁን ላይ ያሴር እንደዚህ መሆን በጣም ስለ አደከማት ግራ ገብቷታል ማለት ነው። ከምንም በላይ እንግዲህ ያሴርና ሀንዬ በጣም ከሚበልጥ በላይ ጓደኛሞች ነበሩ። አሁን ግን በማስቀየም ጉዳይ ላይ ተገናኝተዋል ማለት ነው። በጣም የሚገርም ነው አሁን ላይ ያሉት ሁለታቸውም ቢሆኑ ማለት ነው። ከዛም አልፎ ተርፎ ደግሞ ሀንዬ እንግዲህ ለሷ ይሄ ነገር አዲስ ስለሆነባት እያሰበች እንዳለና መኝታ ክላሷ አልጋ ላይ ቁጭ ብላ ስለ ኢዝራ እያሰበች ምላሴ ድንገት ሲገባ ምን ሆነሽ ነው እህቴ ሲላት፣ ኢዝራ እኮ እንዲህ አረገኝ። ምን አረገሽ ኢዝራ ሲላት፣ ሳመኝ ስትለው ሊስመኝ ሲል ስትል ከዛም በኋላ እንዴ ምንድን ነው የምትይኝ እያለ እንግዲህ ምላሴ ማረጋጋት ሀናን ማለት ነው። ከዛም በመቀጠል እንግዲህ ድንብላልን ምላሴ ባለፈው ያው እንዳየነው በጣም ተከታትሏ ስለነበረ አሁን ግን
አለችበትን ፈልጎ በር እንደዚህ ውላ ስትመጣ በር ላይ ጠብቆ አንቋታል ማለት ነው። እሷም ደግሞ የት ሄደሽ ነው ሲላት እኔ አልነግርህም የት እንዳለሽ እኮ አውቃለሁ እርግብ ፍቅረኛ ጋር ነበርሽ ብሎ ሲያወገቷን አነቃት ማለት ነው። ከዛም በመጨረሻም እንግዲህ ድንብላል በጣም ደንግጣ ስለነበረ ሁኔታውን አስፈራርቷ ስለነበረ ከዛም ወይዘሮ ሜላት ጋር እና ምላሴ አብረው ቀርበው ምንድን ነው ድንብላልን ስትጠራት በጣም እየደነገጠች ምላሴን እያየችው ነበር ማለት ነው። ምንድን ነው የተፈጠረ ነገር አለ እንዴ ብላ ስትጠይቀው ወይዘሮ አይሻ ምንም የለም ምንድን ነው ብላ ምላሴ ስትጠይቀው ምንም የለም ብሎ ሲል ድንብላል ለምን አልተዋሻለህ ብላለችው። ምንድን ነው እሱ ሲዋሽ አንቺስ ምንም የለ ብለሽ የለምና እሱ ሲዋሽ እሱ ዋሽቶ አያውቅም ብዬ ነው እያለች ስትል እንግዲህ ወይዘሮ ሜላት ምንድን ነው እናንተ ልጆች ብላ ደነገረች። እሱ ይንገርሽ እሱ አይንገርሽ ሲባባሉ ምላሴ ተነስቶ ወደ ክላስ ሲገባ እንግዲህ ድንብላል ምላሴ ዛሬ ከውጭ መጥቼ ስገባ አንገቴን አንቃርጎ ሊገለኝ አምላኬ ናቸው ያዳኑኝ ብላ ስትል ወይዘሮ ሜላት ደግሞ በድንብላል ጉዳይ በጣም እየተገረመች እንዴ ምን እያለች ደነገጠች ማለት ነው። ከዛም በኋላ እንግዲህ ምላሴን ወደ ክላስ ገብታ ልታናገረውም ስትል እሱ ግን ስለ ምንም ጉዳይ ስለ ድንብላል ጉዳይ ልታናግሪ ከሆነ የመጣሽው አላናግርሽም እማዬ ውጭልኝ ብሎ አስወጣት ማለት ነው። ከዚህ ክላስ አልወጣም አንተ ካልነገርከኝ ድንብላል ጋር ምንድን ነው ታፈቅራታለህ እንዴ ወይስ ፍቅር ጀምራችሁ እንዴ ስትለው እሱ ተነስቶ ወጣ ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ምላሴ በጣም የድንብላል ለእርግብ ፍቅረኛ ምግብ መውሰዱ በጣም አንገብግቦታል ማለት ነው። ያው እሱ የሚያውቀው እርግብና ተምቹ አንድ ላይ እንደሆኑ ነው። እናም አብራ እርግብም እንዳለች ብሎ ስለሚያስብ ነው። አሁን ላይ ግን ተምቹ ከጓደኞቹ ጋር ሆኖ እንግዲህ በጣም እየጨፈረና ዘና እያለም የድሮንም እያስመሰለ እና የጎዳናውን ሁሉንም እያወሩ ደስ የሚል ጨዋታ እሳት አንድደው እየተጫወቱ ነበር ማለት ነው። እያንጎራጎሩም እየተረቡም ተረትም ይመስላል ማለት ነው። በጣም ደስ የሚላል። ያሲር አሁን ላይ እንግዲህ ተምቹን በመፈለግ እዳውን ገብቷል። ግን የት እንደሆነ እስካሁን ድረስ የትም አላገኘውም ማለት ነው። በስተመጨረሻም ስልኩ የአጎቱ ስልክ ደውሎ ተምቹ የት ነው እያለው ነበረ። ያሲር እንግዲህ እኔ እሱን በመፈለግ ጫማዬ ያለቀ እሱስ አጎቱ ይገዛለታል እያለው ነበር ማለት ነው። አቶ ኖላዊም እንግዲህ በጣም ገርሞታል። ተምቹ እኮ አሁን እንግዲህ ላጎቱ ብር እንደላከለት ሲነገር በህይወት መኖሩን አወቅን እያለው ነበር። ዛሬ ላይ እንግዲህ ሀና በድጋሚ ይደውላለት ተምቹ የት ነህ ላገኝ ያሲር የት ነህ ላገኝ እፈልጋለሁ ብለዋለች ማለት ነው። ከዛም አልፎ እንግዲህ ሀንዬ ወደ ቤት ሰላምዬ የምሳሌ የምላሴን ነገር ስለነገረቻት እየሮጠች ወደ ቤት መታ ምላሴን ለማናገር ስትፈልግ ምላሴ ደግሞ ክላሱ ገብቶ በጣም እንደብድ የሆነ ነበር። ምንድን ነው ምን ሆነ ነው ዛሬ እኮ ድንብላልን የት ሄዳ እንደመጣች አገኘኋት ሲል የት ሄደች እያለች ስትለው ለእርግብ ፍቅረኛ ምሳ ምግብ ይዛ የምትሄደው ለእርግብ